ፖይራስ ሄዶ በመጨረሻም የመጨረሻ ድልድዩ ላይ ደርሰዋል። ፖይራስ ፖሊስ መሆኑን አይሸጉል እንዲሁም ቤጉም አውቀዋል። ቤጉም ስታውቅ አይሸጉል አውቃለች። ድጋሚ ደግሞ የቤጉም እናትና አባት አውቀዋል። ድጋሚ ሲናን ማወቅ ችሏል። አሁን የተቀሩት እነ ባህሪ እነ ሴማ ምናምን ናቸው። በአንድ በኩል እዚህ ጋር ፖይራስ ከፖሊስ በውስጥ በኩል በጣም አደገኛ ግፊት እየተደረገብን ነው የሚገኘው። ይህም ባለፈው ለታ ሶንጉል ያመጣችውን ባህሪን የተመለከተ ማስረጃ እሱ ራሱ የማስረጃ እንዳመጣ አድርጎ ይህን ነገር እንዲቀበል እየተነገረው ነው። በአንድ በኩል የሴማ እናት እየተቀበረች ነው። የሴማ እናት እየተቀበረችበት ባለችበት ሰዓት ላይ አይሸጉል ደግሞ ነፃ ልትወጣ በተቃረበችበት ሰዓት ነው። እዚህ ጋር ፖይራስ አሁን አቃቤ ሕጉ እንዲሁም ኮሚሽነሩ የምርመራ ክፍል አስገብተው እየጠየቁን ነበረ። ከዛም በኋላ እዚህ ጋር ምንድነው ያየኸው ብለው እየጠየቁን ነበር። ቃሉን እየሰጠን ያለው እሱ እመኑኝ ይህን ነገር የፈጸመው ዛፈር ነው በራሱ ሰው እያላችሁ ነበረ። አይሸጉል ይህን አላረገችም ይላቸዋል። የሆነ ልጅ ደግሞ ድንገት መጣ። ያን ልጅ ኦዝን በመርፌ መርዞ የገደለው ልጅ መጣና እኔ ነኝ ያደረኩት እያለ ነበረ። ፖይራስ ቃሉን እየሰጠ ነው። ፖይራስ በዚህ ሰዓት ላይ ልክ ይህንን የቃል ድምፅ ምስክርነት መስጠት ሲጀምር ድምፁ እየተቀዳ ነበረ። እኔ አቃቤ ሕግ ከማል ባጂት ነኝ፣ እኔ ያን እየቀዳው ያሉት የፖይራስ ካይራልን ድምፅ ነው እያለ እየተናገረ ነበረ። የሚቀዳበትን ሰዓቱን፣ ቀኑን፣ ዓመተ ምሕረቱን እየተናገረ ነበረ። ፖይራስ እዚህ ጋር ጀመረ። ከባሪ ኦማን ጋር ምን ያህል ጊዜ ቆይታል እያሉ ነበር። 6 ወር ለ6 ወራት ያህል ስከታተለው ነበረ ይለዋል። እንዴት ቀረብከው ሲለው ነበረ። መጀመሪያም ስከታተለው ነበረ፣ ነገር ግን በአንድ ጊዜ የሆነ የተኩስ ልውውጥ ነበረ፣ ህይወቴን አዳነው። ከዛ በኋላ ተቀራረብን፣ አሪፍ የሆነ ስራ ሰጠኝ። ከዛ በዚህ እንደዚህ እያለን በደንብ ተቀራረብን እያለ ነበረ። አይሸጉል እዛ እስር ቤት ናት። ጠዋት በአሳ ተጠምዳለች። ድንገት የሆነ ሴት መታ ያተክዥና ቁርስ ብይ ብላ የጠራቻን ነበረ። ሁላችንም በአንድ ትሪ ነው የምንበላው ብዬ አለቻት። አይሸጉል የታሳሪቹ ፍቅር እየገረማት አብራቸው ትንሽ እየቀመሰች ነበረ። አንተነ ያንን የባህሪ ኦማን እየተመለከተ ዶክመንት ያመጣኸው ከሱ ጠበቃ ያገኘኸው ሲለው ነበረ። እዚህ ጋር ፖይራስ ሱባይንም አሁን ነኝ ያመጣሁት እያል ነበረ። ስለ ባህሪ ኦማን ሌላ ምን የምትነግረን ነገር ይኖራል እያሉ ነበረ። ማለት እንደ ጥያቄ ነው ምን ለማወቅ ትፈልጋለህ እያሉ ነበረ። በአንድ በኩል ያው እኔ ባህሪ ውስጥ እኔ ሰብአዊነት ነው ያየሁት። አባትነት ማለት በጣም መልካም ሰው ነው። ባህሪ ታማኝነት፣ ብልህነት፣ እነዚህ ነገሮች አይቼበታለሁ እያለ ነበር። ፖይራስ አንተ ምንድነው የምታወራው? ስለ ባህሪ ኦማን ውስጥ ስላለው የወንጀል ስራ ንገረን እኮ ነው የምንለ እያሉ ነበር። ድምፁን መቅዳቱን አቆመው። ያ ሰው ወዶኛል ነው ወደዋለሁ እያለ ፖይራስ ይናገራል። በሱ ባይኖር ታስሬ ይቀር ነበር እያላቸው ነበረ። እሱ እኮ ነፍሰ ገዳይ አንተ ምንድነው የምታወራው? ልጄ እንዲገደል አልጎብኛል ምንድነው የምታወራው ሲለው ነበረ። ፖይራስ እሱ አይደለም ልጅን ያስገድልብህ፣ አይሸጉልም አይደለም ችሽም ልጅን የገደለችብህ እያለው ነበረ። ለአቃቤ ሕጉ እንደዚህ ብሎ ነገረው። ከዛ በኋላ በጠቅላላው የሚያስፈልጋቸው መረጃ ከነገራቸው በኋላ በመጨረሻም ፈርም እያሉ ነበረ። ከዚህ በኋላ አዲስ ማንነት ነው የሚሰጡት። ከዛ ከሀገር ይወጣል። በሌላ በኩል አይሸጉልም ልትወጣ ከእስር ቤት በጣም ተቃርባለች። ሴማ እናቷን ቀብራ እየጨረሰች ነው። በአንድ በኩል ያ ኦዝን የገደለው ሰው እግሩ በጥይት እንደቆሰለ ነው። ዛፈር ነበር የተኮሰበት። አሁን የሚገኘው የሙምታዝ ቢሮ ነበረ እና ወጋው እንደዛ ነው ነገሩ ብሎ ሙምታዝ ጠየቀው። አዎ እንደዛ ነው ሲለው ነበር። ታዲያ የታል መርፌ ሲለው ነበረ። መርፌን ወዲያው ቀየርኩት ይለዋል። መርፌውን እጃቸው ገብቷል። ጥሩ ይሄ ነገር ይመርመር ብሎ ሙምታዝ ለአንደኛው ፖሊስ ሰጠው። ፖሊሱ እየወጣ ነበረ። ለምንድን ያረከው ግን ብሎ ጠየቀው። እኔ እንጃ እኔ ብዙ አቃቤ ሕጎች አይመቹኝም፣ ለዛ ነው ቂም ይዤበት ነበር አቃቤ ሕጉ ላይ እያል ነበር። አንተ ጅል ያው ምክንያት ይሆናል፣ ቢያንስ የተለየ ምክንያት ሊኖር ይገባል፣ በደንብ አዘጋጅ እንጂ እያለ እንደዚህ እያለ ያሳምነዋል። በመጨረሻም ልጁ እሺ እያለ ነበረ። ፖይራስ አሁን ላይ ከአቃቤ ሕጉና ከኮሚሽነሩ ጋር እያወራ አስፈላጊ የሆነ መረጃ ስለ ባህሪ ኦማን ሳቀርብ ነበር እስካሁን ድረስ ይላቸዋል። አትፍራ እንጠብቃለን አሉት። ፈርም አሉትና አቃቤ ሕጉ እዚህ ጋር ምን እንደሆነ ግን ታውቃለህ? ወረቀት አታነበውም አለው። አላነበውም፣ የኔ በመጨረሻም የሞት ፍርድ ደብዳቤ ነው አውቀዋለሁ ብሎ ፈረመበት ፖይራስ እዚህ ጋር። ከዛ በኋላ ሰጣቸው። ከዛ ፖሊሱ ድንገት መጣ። ኦዝ የሚባለውን የአቃቤ ሕጉ ልጅ የገደለው ሰው መጥቷል፣ ወይም ደግሞ እኔ ነኝ የገደልኩት ብሎ የሆነ ሰውዬ መጣ ብሎ እዚህ ጋር ፖሊሱ ተናገረ። ከዛም በኋላ አሁን አቃቤ ሕጉ ደነገጠ። ምን እያል ነበር ለማመን እየከበደው። ፖይራስ ደግሞ ይስቃል። በሌላ በኩል እነ ባህሪ በመጨረሻም የሴማን እናት ቀብረው እየተመለሱ ናቸው። ሴማ ሰፈርን ደገፍ ብላለች። በአንድ በኩል ሶንጉልና ሰደርቲን አብረው ናቸው። ስለ አይሸጉል አዲስ ነገር አለ እያለችው ነበር። ምንም የለም ይላታል። ዛሬ ሄደን ብናያት ጥሩ ነው አለችው። ምን ልዩነት አለ አንቺ ብታያት ባታያት እያላን ነበር። እንዲህ አንተ ተረጋጋ እንጂ ተረጋጋ እያለችው ነበር። ሶንጉል መቃብር ላይ ነው፣ እዚህ ደግሞ እንዳንጨቃጨቅ ይላታል። እዚህ ጋር ጅግደም እና ዙልፊካርም ቢሆን አብረው እየተራመዱ ነበረ። የሆነ ቦታ ሄደን ቁጭ ብለን እናወራ ይባባላሉ። በሌላ በኩል አቃቤ ሕጉ አሁን በጣም እስኪገርመው ድረስ የሆነ ሰው መጥቶ እኔ ነኝ ልጅን የገደልኩት እያለው ነው። ሙምታዝ ምን እየሆነ ነው ያለው ብሎ ሲገባ ሙምታዝ እሱን እያያዘው ይሄው እሱ ነው መስከራ ሲለው ነበር። ይሄማ አይደለም ባህሪ ኦማን ያቀናበረው ሴራ መሆን አለበት ሲለው ነበር። አይደለም እኔ ነኝ ያደረኩት እኔ ነኝ የፈጸምኩት ሲል ነበረ። አዚያ ንቄ ነው የምጠል ለምን አረከው ሲለው ነበር። አታስታውሰኝም እንዴ አንተ አታስታውሰኝም ሲለው ነበረ። ለአቃቤ ይሄ ልጅ ማለት ነው ካንተ ጋር የሆነ ችግር ነበረ በገባ የሆነ ቂም ነገር ይዞብሃል እና ያስፈለገው ነገር ቢኖር በቀጥታ የአይሸጉልን መርፌ በመቀየር ሄዶ ልጁ መውጋን ነበረ። ከዛ ሄዶ እንደዚህ ያደረገው ማለት ነው ሲለው ነበረ።
ውሸት ነው እኔ አላምንም ሲለው ነበረ። እንዴ አውቶፕሲ ምርመራውን አላየህም እንዴ ምን ሆነሃል? አንገቱ አካባቢ ላይ የተለየ መርፌ እንደተወጋኩ ያስታውቃል። ይህን ምርመራ ውጤት አላየም ሲለው ነበረ። ይህን ሰውዬ እንዴት አገኛችሁት ብሎ አቃቤ ሕጉ ጠየቀ። ራሱ ነው የመጣው እጅ ሰጥቶ። ድንገት ችግር ሲፈጥር ፖሊሶች ያዙት። ከዛ በኋላ በራሱ ነበር ሁሉን እጁን እንዲሰጥ ያደረግ ነው እያለው ነበረ። በእርግጠኝነት ምርመራ መደረግ አለበት። ባህሪ ኦማን ነው ይህን ነገር እንድታደረግ ያደረገ እሱ ነው ሲለው ነበረ። አይደለም አልኩኝ እኮ ይላል ልጁ። አቃቤ ሕጉ ገረመው። ምንም ማድረግ አይችልም። በሌላ በኩል ፖይራስ አዲስ መታወቂያ፣ አዲስ ፓስፖርት፣ አዲስ የመኖሪያ ፍቃድ ምናምን እየተሰጠው ነው። እንግዲህ አሁን አዲስ መታወቂያ ሰርተንልሃል፣ የፈለግከው ሀገር እንድትሄድ እናደርጋለን፣ ማንም ሰው እንዳያገኘ እናደርጋለን፣ በተለይ ደግሞ ባህሪ እንዳያገኘ እናደርጋለን፣ ይሄ ለህይወት ስለምንጠነቀቅ ነው እያሉት ነበረ። እዚህ ግን ልጅ አለኝ እኮ እያል ነበረ። ባህሪ ካወቀ አንተን መከተሉ አያቆምም እንዴ የ3 የ5 ዓመት ልጅ ምን ሊያደርግልን የሚከታተለው ሲሉ ነበረ። እሺ ጥሩ በቃ በነገራችን ላይ ያው የአቃቤ ሕጉ እዚህ እንትን ላይ ይፈረምልሃል፣ ከዛም በኋላ በመጨረሻም ነጻ ትወጣለህ እያሉ ነበር። ከዛ ፖይራስ መሄድ ይችላለሁ ብሎ ጠየቀ። አዎ ትችላለህ፣ ነገር ግን ብዙ ግርግር እንዳፈጠር ብሎ ሊጣ ነበረ። ኮሚሽነር ቃሌን በተመለከተ የድምጽ ቅጂውን መውሰድ ይችላለሁ እያል ነበር። ምን ያደርግልሃል ብሎ ጠየቀው። ምንም ማስታወሻ እንዲሆን ሲል ነበር። ጥሩ ኮፒውን ሂድና ጠይቃቸው ይሰጠዋል በቃ ብሎት ይወጣል። በሌላ በኩል ባህሪ ከሰደርቲን ጋር እየተመለሰ ነበረ። ከዛም በኋላ አሁን በድንገት አቃቤ ሕጉ ደወለለት ወደ ባህሪ። አሁን ልጅን አስመልጣታል፣ ነገር ግን ይይዛለው እያለው ነበረ። ይይዛለው ማሰሪያ አይቀርም አንተን ብሎ ይዝትበታል። ከዛ ዞር ሲል ኮሚሽነሩን አገኘው። ሁሉን ነገር አስፈላጊውን ነገር አረጋችሁ እያሉ ነበር። አዎ አርገናል። ፖይራዝም ቢሆን ባለው መሰረት ሁሉን ነገር ያደርጋል ይለዋል። በቃ አዲስ የመጣው ሰው ይታሰር፣ አሸጉልን መለቀቅ አለባት፣ በቃ ይልቀቋት እያል ነበረ። ፖይራዝ ከፖሊስ ጣቢያ እየወጣ ነው ያለው። ከዛም በኋላ ደወለ። እኔ ፖይራዝ እባላለሁ፣ አዎ የባህሪን ወንጀል በተመለከተ የምመረምር ሰው ነኝ። እሺ ጉዳይ ለማስጨረስ ፈልጌ ነበረ፣ እመጣለሁ በኋላ እያል ነበረ። ከዛም በኋላ ሲዲውን ነበር ኮፒ የሰጡት። አሁን ሲዲውን በእጁ ይዞታል። ፓስፖርቱም አለ፣ መታወቂያም አለ። አሁን ፖይራዝ ከሞላ ጎደል ፕሮሰሱን በሙሉ ጨርሷል። ከሀገር መጥፋት ነው የሚጠበቅበት፣ ግን እያሰበ ነው ያለው። በሌላ በኩል ሰደርቲን ከሚስቱ ጋር እየጨቃጨቀ ነው እንደልማዱ። ይህም ከቤት አስወጣኝ፣ እሱ ደግሞ አላስወጣሽም ይላታል። ከዚህ በኋላ አያምናትም። ነፍሰ ጥሩ ከሆነኝ መውጣት አለብኝ፣ መናፈስ አለብኝ፣ አየር ልቀበል እያለችው ነበር። ነጻነቷን በጣም እየገደበው ነው። ብትወጣ ብትርቅ ከግቢው አትወጣም፣ በጭራሽ እንዳትወጣ አድርጓታል። እንደዛ ካልሆነ እንፋታ እያለችው ነበረ። ድንገት እዚህ ጋር ሌላኛው ወንድሙ መጣና አባባ ባህሪ እየፈለገ ነው ይሏል። መጣሁኝ ብሎ በቀጥታ የትም እንዳትሄጂ ብሏት እየተንቀሳቀሰ ነበር ያለው። ባባ ባህሪ ቢሮ ውስጥ ሆኖ እዚህ ጋር ሰደርቲን እየጠበቀው ነበረ። አቤት አባዬ ጠራኝ ያው ነበረ። አሸጉል ነጻ ታለች አለው። አዎ ነጻ ታለች። ፖይራዝ ጋር ደውዬልን ነበር፣ እሱ ግን አያነሳም። በላንተ ሄድና እዛ ተቀበላ ሲሉ ነበረ። እንዴት ነጻ ትወጣቻለች ሲሉ ነበረ። እኔ እንጃ አላቅም፣ ነገር ግን ኦዝን ልጁን ገልየዋለሁ ያለው ልጅ በድንገት እጁን ሰጠ ተባለ። ግራ ገባኝ እኮ። እስኪ የሆነ ነገር አለ፣ ማንኛውም ሄድና ተቀበላት አለው። ሰደርቲ እሺ ብሎ ይንቀሳቀሳል። ባህሪ ቆም ብሎ ያስባል። አሸጉል ከደቂቆች በኋላ እዚህ ጋር አባባ ባህሪ እንዳለውም ተለቃለች። እንደወጣች ከቅጥር ግቢ ከእስር ቤቱ ፊት ለፊት ያገኘችው ፖይራዝን ነበረ። ፖይራዝ ወደ እሷ እየተንቀሳቀሰ ነበረ። ከዛም ተገናኙ። ሁለቱም እርስ በርስ ተፋጠጡ። ምን አይነት ስሜት እንደሚሰማሽ ይገባኛል እያላ ነበር። የምር ነው አለችው። አይገባኛል እያላ ነበር። በል ንገረኛ እኔ ራሱ ምን አይነት ስሜት እንደሚሰማኝ አላቅም እያለችው ነበር። ተናደሻል አላት። ተናደሻለ? የምርህን ነው? ተናደጃለሁ እንዴ? እጠላሃለሁ ፖይራዝ፣ በጣም ነው የምጠላህ አለችው። አሸጉል እኔ እዚህ የመጣሁት ተጨቃጨቅ ፈልጌ አይደለም። አሸጉል ማለት ያው ምናልባት እናውራ አላት። የት ሄደን እናውራ? አሚዝመንት ፓርክ ሄደን እናውራ፣ ካፌ ሄደን እናውራ ይሻላል አለችው። እባክሽ እናውራ እያል ነበር። ከዚህ በኋላ ምንም እናውራ ብላው ጥላው ስትሄድ አሸጉል እኔ እየሄድኩኝ ነው፣ ሁሉ ነገር ትቼ እየሄድኩኝ ነው፣ በቃ መሮኛል እያላን ነበረ። ኧረ በቃ ሌላ ስምትለው የለህ መሄድ ትችላለህ፣ ታዲያ እኔ መቼ ያስኩ እንደ እያለችው ነበረ። ቆም ብላ አየችው። ወደ እሷ እየጠጋ ነበረ። አዲስ ህይወት መገንባት ፈልጋለሁ አላት። የት አፈር ስር ነው መሬት ስር ነው ውስጥ ውሃ ውስጥ መኖር ልጀምር ነው። የትም ብትሄድ የትም አባዬ ያገኛል፣ ገባ አይደለ? የትም ብትሄድ የትም ትያዛለህ፣ ቢቀርብ ይሻላል አለችው። አይሸጉል እያለ ነበር። አንተ አሁንም ትቀልዳለህ አይደለ? ቀል ነው እንዳያስከው እያለችው ነበር። አይሸጉል ከዚህ በኋላ ላታይኝ ትችያለሽ፣ ከዚህ በኋላ ለደቂቆች ለሰከንዶች እንኳን ላንገናኝ እንችላለን እያለ ነበረ። ድንገት እነ ሰደርቲን መጡ። ከዛ በኋላ እንሂድ እያሏን ነበር። ፖይራዝ አይመጣም ሲላት አይመጣም አለቻቸው። መኪና ውስጥ ገብታ ትሄዳለች። ፖይራዝ ቀረ። በሌላ በኩል አሁን ጅግደም ከዙልፊካር ጋር የሆነ ቦታ ተቀምጦ ፓርክ ውስጥ እያወሩ ነበረ። ከዛ ዙልፊካር በድንገት ስለ አባቷ የሆነ ነገር አስታወሰ። ድንገት ዘፈኝልኝ እያላን ነበር። ከዛ እሷ እየዘፈነችለት እያለ ይህን ዘፈን የሚያስታውሰው ድንገት አባቱ ልጅ እንኳን እያለ አሰቃይቶ ሲገርፈው ነበረ። በጣም ነበር እያሰቃየ የነበረው። ከዛም በኋላ አሁን ይህን ነገር አስታውሶ ተረበሸና ጥላት ይሄዳል። ደግሞ አባቴውን ድጋሚ ምን አረገ ብላ ራሷን እየጠየቀች ነው። ሴማ በሌላ በኩል ቁጭ ብላ እያሰበች ነው። ትልቁ ግቢ ውስጥ ተቀምጣ ድንገት እዚህ ጋር አሸጉል መጣች። እንዴ አሸጉል ነጻ ወጣሽ አይደል? እንኳን ደስ አለሽ ብላ እዚህ ጋር እያቀፈቻን ነበረ። ሁለቱም ተቃቀፉ። ከዛም በኋላ በቀጥታ ባህሪ የሚመጣና ሴት ልጁን እያቀፋን ነበረ። ድጋሚ ስላየሽ ደስ ብሎኛል እያላን ነው። ፖይራዝ የታለ ብሎ ጠየቃት። ፖይራዝ ድጋሚ ይመጣ ማለችው ምን ተፈጠረ ብሎ ጠየቃት። ምንም ግን ድጋሚ መምጣት አይጠበቅበትም ከዚህ በኋላ ስትለው ነበረ። ግራ ገባው።
በሌላ በኩል ሙምታዝና ዛፈር ተደዋወሉ። ዛፈር አዳዲስ መረጃ መስማት ይፈልጋል። ሙምታዝ እሺ አደርሳለሁ እያሉ ነበረ። ሲናን ከእናቱ ከአያቶቹ ጋር እየበላን ድንገት ፖይራዝ መጣ። ከዛ አቀፈው። ከዛ እዚህ ጋር በጣም ተጨንቀን ነበር እኮ ያንተ ነገር አስጨንቆኝ ነበር አባዬ አይሸጉልና ጎቴ ባህሪን እየዋሻቸው ነበር እንዴ ብሎ ጠየቀው። ሁሉም ተሰብስበው ነበር። ዋሽቻቸዋለሁ። ሁሉንም ሰው ዋሽ ነበር እስከዛሬ ድረስ። በመጨረሻም ላረኩን ነገር በሙሉ የምጠየቅበት ጊዜ ልደርሻለሁ ልጄ እያለ ነበር። ፖይራዝ በብዙ ነገሮች ተስፋ ቆርጧል። እሄዳለሁ እያለ ነበር። ሲናን በጣም ለመነው። አባዬ ጥለኝ የትም አትሂድ እያለ ነበረ። በሌላ በኩል ዙልፊካር አሁን የጅግደምን አባት እየተከታተለ ነው የሆነ ነገር ሊያደርገው። ከዛ ሰፈር ድንገት ደወለለት። ምን እያረክ ነው አለው። ባክ ጅግደም ደውላ ነበር። በቃ እስኪ እንደ ሁኔታው ለማን ደውልላለሁ እያለ ነበር። ምን እያረክ ነው ያለው አንጠጥታ እንዴ ሲሉ ነበር። ትንሽ ትቀመምሻለሁ ተወኛውን የሆነ ነገር ውስጥ ነው ያለሁት አለው። ሰፈር ገባው። ቶሎ ሊደርስበት እየሞከረ ነው። ፖይራዝ በሌላ በኩል እኔ እንኳን እዚህ የመጣሁት ልሰናበታችሁ ነው ይላል። ቤጉም ደንገጥ ብላ ያየችው ነው። የልትሄድ ነው አንተ የልትሄድ ነው ስትለው ነበረ። በአንድ በኩል ሲና አባዬን ይፈርቻለሁ የልትሄድ ነው ይሏል። እመለሳለሁ ችግር ግን አሁን መሄድ አለብኝ ልሰናበታችሁን የመጣሁት መንገዱ አልቆብኛል። ከዚህ በኋላ የምራመደው መንገድ የለም። ድልድዩ ጋር ደርሻለሁ። ወንዙ መሻገር አልችልም ሲል ነበር። ፖይራዝ ዛራ በጣም እያስጨነከን ትላለች። ቤጎ መጀመሪያ እሷ ነበረች ይህን ሁሉ ነገር ተናግራ ፖሊስ እንደሆነ ተናግራ ነገሩ በሽሽቱ ነው ያወጣቸው። ከዛም በኋላ አሁን እሱ ሲናን እንገናኛለን ወደፊት እያለ እያለቀሰ ሲሰናበተው ሲናን እያለቀሰ ወደ መኝታ ክፍሉ ይሄዳል። እዚህ ጋር ቤጎም እየተከተለችው ነበር። በሩን ክፈት ስትለው አንቺ እስከመጨረስ ሁሉም ነገር ሰላም ነበረ ለምን መጣሽ ባመጭ ይሻል ነበር እያላል ነበረ። እንደኔ እኮ እናት ነኝ ስትለው እሱም ደግሞ አባቴ ነው እያለ እያለቀሰ ነበር። በሌላ በኩል ጅግደም ከእናትና ከአባቷ ጋር ተቀምጣ ነበረ። አባዬ ዙልፊካርን ድጋሚ ያረከው ነገር አለ እንዳለችው ምን አረኩኝ ደግሞ ድጋሚ ደግሞ ይብድ ምን አለሽ እያል ነበር። እኔ እንጃ አላቅም ምናልባት የሆንከው ያረከው ነገር ካለ አለችው። ኧረ እኔ ምንም አላረኩትም ይላታል። ድንገት በር ተንኳኳ። አባቷ የነበሩን ሲከፍቱ ዙልፊካር ሽጉጥ እየደቀነበት ወደ ውስጥ ገባ። አሰቃይቶኛል በልጅነቴ በድሎኛል ሲል ነበረ። እኔ ብዙ ልጆችን አሰቃይቻለሁ ላረኩን ነገር ተጸጽቼ ደግሞ ከራሴ ጋር ተታርቄያለሁ ገባ በጣም ብዙ የሚያስፈራ ህልም ሳይ ነበረ አሁን ከራሴ ጋር ተታርቄያለሁ ይላል እዚህ ጋር የዙልፊካር አባት። ነገር ግን ዙልፊካር እኔ ግን አሁንም ቢሆን መጥፎ ህልም ያለው እየተሰቃዩኝ ይላል። ሰፈር በቦታው እየደረሰ ነው ያለው። እንደዚህ ተፋጠው ባለበት ሳለ ነው በድንገት ወደ ውስጥ የገባ። አሁን የጅግደም አባት ተጋልጧል። ጅግደም ምን አባት እንዳላት በመጨረሻም ያወቀች ይመስላል። ሰፈር እንደምንም ብሎ ዙልፊካር ከነበረበት ቤት ይዞት እየወጣ ነበረ። አይሸጉል አሁን ከባባ ባህሪ ጋር ከሰደርቲን ጋር እንዲሁም ከሴማ ጋር ተቀምጣለች። ከዛም በኋላ አባዬ ልነግርህ የምፈልገው ነገር አለ መጀመሪያ ግን ቃል እንድትገባልኝ ፈልጋለሁ አለችው። ምንድነው ነገሩ ምንድነው እስኪ ንገርኛ እያላን ነበረ። ግን ቃል ገባልኝ አለችው። መጥፎ ዜና ነው ይላታል። በጣም መጥፎ ዜና እንደ ዛሬ እንደዚህ ዜና ሰምተም ላታክ ትችላለህ አለችው። በይ ንገርኛ ታስጨንቂኝ በቃ ምንም ሆነ ምንም ማንም ሰው ላደረገው ነገር ዋጋ ይከፍላል። ምንድነው እስኪ ንገርኛ እያላን ነበረ። ድንገት ተደወለላት። ሲናን ነበር የደወለው። አይሸጉል አባቴው መጥቶ ነበረ ፖይራዝ መጥቶ ነበረ ቻው ምናምን ነገር አለን። ምንድነው እየሆነ ያለው ነገር እባክሽ አልመለስም እያለ ነበር። እባክሽ የሆነ ነገር አድርጊ እባክሽ አይሸጉል ብሎ ለመናት። እየለመናት በአንድ በኩል እነ ባባ ባህሪ እጃቸው ሲዲ ገባ። ይሄ ሲዲ ፖይራዝ ቅድም ቃሉን ከሰጠ በኋላ ፖሊሶች ኮፒውን ስጡኝ ብሎ የሰጡት ቃለ ምልልስ ነበረ። ይሄ ሲዲ እስኪ ምንድነው እንክፈተው ይባባላሉ። ከዛ በኋላ ላፕቶፕ ውስጥ ከተቱት ኮምፒውተር ውስጥ ከተቱና እንክፈተው ሲባባሉ እዚህ ጋር አይሸጉል መታ ምንድነው ስትል ነበር። እስኪ ዝም በይ ይሏታል። ተከፈተ። ሲከፈት እኔ አቃቤ ህግ ከማል ባጀት ነኝ ይሄ እየተቀዳ ያለው የፖይራዝ ካሬል ድምጽ ነው እየተባለ ነበር የጀመረው። ቀኑን ሰዓቱ ምናምን ነገር ይናገራሉ። በዛ ላይ ነው የተቀዳው። ከባህሪ ጋር ምን ያህል ጊዜ ነበርክ እያሉ ሲጠይቁት 6 ወር ይላል። ለምን ያህል ጊዜ ሲከታተሉ እንደነበር ተናገረ። ተኩስ ተከፍቶ ህይወቴን አድኖልኛል ብሎ እዚህ ጋር ይናገራል። በመጨረሻም ፖሊስ መሆኑ ታወቀ። ባህሪ ተናዶ በእጁ ጠረጴዛውን በኃይል እየመታው ነበር። ወይኔ እያሉ የሚማረራሉ። ፖይራዝ ግራ ገባው። ሜጃ ጠፋው። አሁን ወደ ቤቱ እየመጣ ነበር። ሰፈሩ ከደረሰ በኋላ ይራመዳል። እሱ ራሱ ነበረ ከደቂቃዎች በፊት ሊሆነ ልጅ እንጋ ይህንን ሲዲ ማለት ነው እነ ባባ ግቢ ቤት ታስገባልኛለህ በጣም አስፈላጊ ነው ብለህ እሱ ራሱ ይሄ ሲዲ እንዲደርሰው ታረጋለህ ብሎ የሰጠው። አሁን ፖይራዝ በቀጥታ ወደ ቤት ገባና ቁጭ ብሎ እያሰበ ነበረ። በአንድ በኩል እነ ባህሪ ቁጭ ብለው ይህንን የድምፅ ልውውጥ ያዳምጣሉ። ከዛ በኋላ እንዴት ከአይሸጉል ፍቅር እንደያዘው ምናምን አይነት ነገር ቃል ምልልሱ ላይ ተካቶበታል። እዚህ ጋር አይሸጉል ተጠያቂ ሆናለች። አንቺን ተጠቅሞ ነው እኛን የሸወደን እያለን ነበረ። ፖይራዝ ነው ራሱን ሊያጠፋ ሽጉጥ አገጩ ስር አስጠግቷል። ሽጉጡን አቀባብሎ አገጩ ስር ከተው ራሱን ሊያጠፋ ተዘጋጅቷል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።